ሰላም ጤና ይስጥልን። እንደምን ከረማችሁ? የቮይስ ኦፍ ራያ ዩቲዩብ ተከታታዮቻችን ዛሬም እንደተለመደው ትኩስ ዜናዎችን ይዘን መጥተናል። በቅድሚያም አበይት ርዕሶችን እናስቀድማለን። በማይጨው ህዝብ የወያኔ ተላላኪዎች አንቀበልም በማለት ዛሬ በ18/11/2017 ታላቅ ሰላማዊ ሰልፍ አካሄደ። የሶስቱ ሽፍታዎች ጥምረት በራያ ህዝብ ላይ ስጋት ፈጥሯል ሲሉ ነዋሪዎች ገለጹ። የፌዴሪ መንግስት በህወሓት ስም የሚንቀሳቀሰው አንጃ ቡድን ትጥቅ እንዲያስፈታና ግጭቱን እንዲያስቆም ተጠየቀ። ጳጉሜንን አስወግዶ አለ አይኤምኤፍ። ከውጭ አሜሪካ ራሷን ከዩኔስኮ አገለለች የሚሉት ናቸው። ዝርዝሩ እነሆ። የማይጨው ህዝብ የወያኔ ተላላኪ አመራሮችን አንቀበልም በማለት በዛሬው ዕለት ታላቅ ሰላማዊ ሰልፍ በከተማዋ አድርጓል። በቀን 15/11/2017 የትግራይ ጊዜያዊ አስተዳደር የራያ አስተዳደርን ሹምሽር አድርጎ ማፍረሱንና መግለጫ መስጠቱ መዘገባችን የሚታወስ ነው። ይሁን እንጂ ይህ አካሄድ ያልጣማቸው የማይጨው ነዋሪዎች በ17/11/2018 ልዩ ልዩ የማህበረሰብ ተወካዮችን በመምረጥ መቀሌ ድረስ በመሄድ ለጊዜያዊ አስተዳደሩ ጋር መወያየታቸውንና የእነ ሀብቱ ኪሮስ ቡድን ህዝብ የመረጠው ነው፣ እኛ ሳንመርጣቸውና ሳናውቀው የተደረገው ሹምሽር የማንቀበለውና የራያን ህዝብ ወደ አልተፈለገ ጦርነት የሚያስገባ ስለሆነ አንፈልገውም በማለት ነው ተወካዮቹ ጥያቄያቸውን ያቀረቡት። በቅርት ላይ ጆሮ ደግፍ የሆነባቸው ጊዜያዊ አስተዳደሩ ዛሬ ደግሞ መላው የማይጨው ነዋሪዎች በአንድነት በመነሳት የራያ ህልውና አደጋ ላይ ነው፣ ጊዜያዊ አስተዳደሩ ይውረድ፣ እኛን አይወክለንም፣ የራያ ህዝብ በደል ይብቃ እና የመሳሰሉትን መፈክሮች ይዞ በነቂስ ወጥቷል። ይህን የህዝብ ማዕበል ያስፈራቸው የህወሓት ቡድኖች የተደረገው ሹምሽር በመሰረዝ የእነ ሀብቱ ኪሮስ ቡድን ወደ ጽሕፈት ቤታቸው እንዲመለሱ መደረጉም ከውስጥ ምንጮቻችን ለማረጋገጥ ችለናል። በዚህም መሰረት ከ400 በላይ ከትግራይ ተልከው የነበሩ የሽፍታው ተላላኪ ፖሊስና የጸጥታ አካላት ከማይጨው ከተማ ለቀው መውጣታቸውንና የማይጨው ህዝብም ደስታቸው እየገለጹ መሆኑን እንዲሁም ከነገ ጀምሮ መደበኛ ስራቸውን እንደሚጀምሩ ለማወቅ ችለናል። የሶስቱ ሽፍታዎች ጥምረት በራያ ህዝብ ላይ ስጋት ፈጥሯል ሲሉ ነዋሪዎች ገለጹ። የሽፍታው ፋኖ የህወሓት ታጣቂዎችና የሻዕቢያም ራያ ላይ ጥምረት ፈጥረዋል። የእነዚህ ጥምረት ዋነኛ ዓላማቸው ኢትዮጵያን ለማፍረስ ሲሆን መከራ የተደጋገመበት የራያ ህዝብ የመጀመሪያው ገፈት ቀማሽ ሆኗል። በአማራ ብልጽግና ስም የሚንቀሳቀሱ ውሱን ሰዎችና በአደመ ሹመኞች ለሶስቱ ሽፍታዎች ጥምረት ዲፕሎማሲ ሽፋን እየሰጡ ነው። የምስራቅ አማራ ፋኖ አካል የሃውጃኖ የሽፍታ ቡድን ያስታጠቁ ሰዎች በነጻነት አለማጣ ከተማ ላይ እየተንቀሳቀሱ ነው ተብሏል። የራያ ተወላጆችም ከህወሓት ባለስልጣናትና ታጣቂዎች ጋር ተናበው እያሰቃዩት ይገኛል ሲሉ ነዋሪዎች ገልጸዋል። የኢፌዴሪ መንግስት በህወሓት ስም የሚንቀሳቀሰውን አንጃ ትጥቅ እንዲያስፈታና ግጭቱን እንዲያስቆም ተጠየቀ። ስለ ትግራይ ዝም አልልም የተሰኘው ጥምረት በህወሓት ስም የሚንቀሳቀሰው ወታደራዊ አንጃ ከትግራይ ምድር ዳግም ጦርነት ለመጫር የሚያደርገውን እንቅስቃሴ በአስቸኳይ እንዲያስቆም ለፌዴራል መንግስት ጥሪ አቀረበ። ጥምረቱ ሐምሌ 15 ቀን 2017 ዓ.ም ለፌዴራል ጠቅላይ ሚኒስትር አብይ አህመድ በጻፈው ደብዳቤ ከውድቀቱ የማይማረውና በህወሓት ስም የሚንቀሳቀሰው ወታደራዊ አንጃም የትግራይን ህዝብ ለማያባራ ጦርነት ከመዳረጉ በፊት የፌዴራል መንግስት ተገቢውን እርምጃ እንዲወስድ ጠይቋል። መንግስት ወታደራዊ አንጃ ትጥቅ በማስፈታት ግጭቱን የማስቆምና ህዝቡን ከዳግም ጦርነት የመታደግ ኃላፊነት አለበት ብሏል ጥምረቱ። ጳጉሜን አስወግዶ አለ አይኤምኤፍ። አይኤምኤፍ ኢትዮጵያ የጳጉሜን ወር እንድታስወግድ ምክር ሐሳብ ማቅረቡ ተሰማ። 13ኛው ወር ጳጉሜን ሙሉ በሙሉ ስለማያስፈልግ እንድታስወግዱ አይኤምኤፍ አሳስቧል። አንድ የአይኤምኤፍ ባለስልጣን በአመት ውስጥ 13 ወራት ቅንጦት ነው፣ ማንም በማደግ ላይ ያለ ኢኮኖሚ አቅም የለውም ብሏል። የአይኤምኤፍ የማክሮ ኢኮኖሚ ሞዴል ጳጉሜን በቀን መቁጠሪያ ላይ የተመሰረተ የዋጋ ግሽበት ከባህል ጋር የተቆራኘች ናት በማለትም ተናግረዋል። ከውጭ አሜሪካ ራሷን ከዩኔስኮ አገለለች።
አሜሪካ ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ራሷን ማግለሏን ይፋ አደረገች። የአሜሪካ መንግስት አገሪቱን የዩኔስኮ ማግለል ያስፈለገው ከዚህ በላይ ዩኔስኮን መደገፍ አያስፈልግም በሚል መሆኑን አሳውቋል። የዩኔስኮ ዋና ዳይሬክተር ኦድሪ አዙላይ የአሜሪካ ውሳኔ የተጠበቀ ነው ብለዋል። አዙላይ ፕሬዝዳንት ዶናልድ ትራምፕ አሜሪካን ከዩኔስኮ በድጋሚ ለማውጣት በመወሰናቸው እንዳሳዘናቸው ገልጸዋል። ምንም እንኳን የሚያሳዝን ቢሆንም የሚጠበቅ ነበር፣ ዩኔስኮም ለዚህ ዝግጅት አድርጓል ሲሉም አክለዋል። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካ ከዓለም የጤና ድርጅት አባልነት ከማውጣታቸው በተጨማሪ አገራቸው ከዩኔስኮም አባልነት አንስተው ነበረ። ጆ ባይደን በአውሮፓውያኑ 2021 ስልጣን ከያዙ በኋላ እነዚያን ውሳኔዎች በመሻር አሜሪካ ወደ ዩኔስኮ እና ወደ ዓለም ጤና ድርጅት እንድትመለስ አድርገውም ነበረ። የዩናይትድ ስቴትስ ለዩኔስኮ ከሚቀርበው አጠቃላይ በጀት 8% ያህሉ ተሸፍን እንደነበርም ፍራንስ 24 ዘግቧል። ክቡራን የቮይስ ኦፍ ራያ ተከታታዮቻችን ለዕለቱ የያዝናቸው ትኩስ ዜናዎች እነዚህ ይመስሉ ነበር። ስላዳመጣችሁን ከልብ እናመሰግናለን። መልካሙን ሁሉም ተመኘንላችሁ። ቮይስ ኦፍ ራያ የራዮች ድምፅ ነው።